እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል ሰው። በታሪክ የሚወቅሰው ምንድን ነው? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል፣ እዚያው ውስጥ ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። አቤት ወደ ፈተና አታግባን፣ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። እግዚአብሔር የትናንትናውን አይቶ የሚታመን የራሴን ድርሻ መወጣት ይገባል ነው። ስለዚህ እንዲህ ያለ የቃላት ትርኢቱ አታብዙ። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም። በረከት ማግኘታችን አይቀርም። አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባል እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለኝ። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። ጆሮአችሁን ተቆጣጠሩት። እንዲህ ተብሎ ነው የሚታደግ ማለት ነው። ስለዚህ አፍ ለጆሮ ያቀብላል፣ ጆሮ ለማን ያቀብላል? ያን ጊዜ ልብ ምን ይሆናል? ይሰበሰባል። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ነው። ምን እያለ እንደሆነ አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስቲ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥትህ ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በሎዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል፣ እዚያው ውስጥ ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ዛሬ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው። የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ። ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ነው። ስለዚህ እንዲህ ያለ የቃላት ትርኢቱ አታብዙ። እንደ ፈሪሳውያን አትኑ። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩት ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር ይዘር በስንቱ አባት እንኳን እየተመካንበት አይደለም? በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ። በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ያለው እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን በእውነቱ ማለት ነው። እኔን ለራሴ ከማሰብ እንዲሁም አንድ ቅዱስ የበረሃ አባት ብሎ ጸለየ፣ ጌታዬ ሆይ ይህንን አድርግልኝ ብዬ ከመጸለይ አድነኝ፣ ይህን አድርግልኝ ከማለት እንዲሁ አድነኝ፣ አንተ ሳልጠይቅ ሁሉን አድርገህልኛል።
ፍጠረኝ ብሎ የተፈጠረ የለማ። እንዲህ አድርገኝ ብሎ የተፈጠረ የለም። ስለዚህ እግዚአብሔር ሳንጠይቀው እንደፈጠረን ሳንጠይቀው የሚፈልገውን ይሰጠናል። እንዴት ብለን እንደምንለምነውም ራሱ አስተምሮናል። ስለዚህ መስማት አለብን። ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሦስትነት ማለት ነው። እስኪ በሉ አቤት። ልዩ ሦስትነት። ልዩ ሦስትነት ማለት ምን ማለት ነው? ልዩ ሦስትነት አሁን እግዚአብሔር አንድም ሦስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድን ነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሦስት እግዚአብሔር አይታወቅም። እኛ የምናውቀውን ሦስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሦስትነት በቁጥር ሕግ ስለሚያስቡት ነው። ሦስት የሆነ ነገር ከሆነ እግዚአብሔር ሦስት አካል ካለው ሦስት አምላክ ማለት ነው ብለው ስለሚያስቡ ነው። ሦስት አምላክ ስላለው ሦስት አምላክ ስለሆነ በሦስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖች ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሦስትነት እኛ እንደምናውቀው ሦስት ያለ ልዩ ሦስት። እኛ የምናውቀው አንድ ካልተከፈለ በቀር ሦስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ። ሳይጠቀለሉ ሦስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሦስት ከሆኑ ነገሮች ሁሉ ልዩ ሦስት፣ ሳይከፈሉ ሦስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሦስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር ዕውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው።
እማረ እግዚአብሔር ይጸንዕ ኅብረቱ ለሰብእ እንዲል ቅዱስ ዳዊት የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እሱን በማየት የሰው ዕውቀት ይፈጸማል። እሱን በማወቅ የሰው ዕውቀት ያልቃል። እሱን ባለማወቅ የሰው ዕውቀት ያልቃል። እሱን ባለማወቅ እግዚአብሔርን ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን። በብሉይ ኪዳን በጉ መሥዋዕት ሲቀርብ እስራኤል በጉን እንዲበሉ ከታዘዙ በኋላ የበጉን ሥጋ ከበላችሁ በኋላ አታሳድሩት፣ እስከምትጠግቡ ብሉ፣ የተረፈውን ግን በእሳት አቃጥሉት ተብሎ ተነግሯል። ታዘዋል እስራኤል። በኦሪት ዘሌዋውያን ላይ ያለ ዘጸአት ላይም ይሄ ተነግሯል። ለሙሴ ታዟል። በጉን በልታችሁ የመሥዋዕት በግ የተረፈውን በእሳት አቃጥሉ። ያወቃችሁትን ያህል አውቃችሁ ከሃይማኖት የተረፋችሁን የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። እግዚአብሔር ያውቃል በሉ። የእውቀት መጨረሻው ምንድን ነው ሊባሉ ሊቃውንቱ አንተ ራስህን ታውቃለህ ነው ይላሉ። ለሊከ ትጠይቅ ርእሰከ እግዚአብሔርን ማን ያውቀዋል ሲባሉ ራሱን ያውቃል ብሎ ማረፍ የእውቀት መጨረሻ ይባላል ማለት። ስለዚህ ተመልከቱ፣ ስለ እግዚአብሔር አውቃለሁ እንደማለት ያለ ድፍረትም የለም። እግዚአብሔርን የማውቀውን እንደ አባትነቱ አውቀዋለሁ፣ እንደ ባህሪው ግን አላውቀውም ብሎ ዝም ማለት ነው። ይህንን ማወቅ ይገባልና እግዚአብሔር ከዚህ ዓለም አንድ ከዚህ ዓለም ሶስት ልዩ ነው። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የምንለው አይደለም። ወይም እንደ ጳውሎስ እንደ ጢሞቴዎስ እንደ ስልዋኖስ የምንለው አይደለም። ለአብርሃም ለይስሐቅ ለያዕቆብ የአካል የስም የግብር ሶስትነት አላቸው። የባህሪ የህልውና የፈቃድ አንድነት ግን የላቸውም። ወይም ደግሞ በአንድ ዙፋን ላይ እንደተቀመጡ እንደ ሶስት ነገስታት የምንለው አይደለም። ሶስት ነገስታት በአንድ ዙፋን ተቀመጡ እንጂ አንዱ በአንዱ ውስጥ የለምና አብ ግን ለወልድ ለመንፈስ ቅዱስ ልብ፣ ወልድ ለአብ ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለአብ ለወልድ እስትንፋስ ሆኗቸው አንዱ ህልው ሆኖ በሌላው አለና ከዚህ የተነሳ ከሶስት ነገስታትም የተለየ ሶስት ነው። ወይም ደግሞ ሶስት መስፈሪያ ዱቄት በአንድ ተጋግሮ አንድ ዳቦ እንደሚሆንም አይደለም። ያም ደግሞ ስንቆርሰው ስለሚቆረስ መከፈልና መጠቅለል አለበት። ሶስት ነበር፣ ስንጋግረው ተጠቀለለ፣ ስንቆርሰው ደግሞ ተከፈለ። ለሥላሴ ግን ይሄን የለባቸው ስለሆኑ ምን ብለን እናምናለን ማለት ነው? ልዩ ሶስት። ከዚህም የተለየ ለፀሐይ ሶስትነት አለ፣ እሳት፣ ሙቀት፣ ብርሃን። ግን ደግሞ የተጠቀለለ ነው። አንድ አካል አንድ የተጠቀለለ ክብ አካል ነው ያለው። ምንም እንኳን ሶስትነት ያለው አንድ ፀሐይ በመሆኑ ሶስት አካል ያለው አንድ እግዚአብሔር ለመሆን ምሳሌ የሚሆን ቢሆንም ምሳሌ ዋናውን አካል አይገልጥምና ምሳሌ አካልን ካከለ ምሳሌ አያስፈልግም ማለት ነው። ምሳሌ ዋናውን ነገር ይመስላል እንጂ አይመስልም። ምሳሌ መምሰል የተባለ እኮ መሆን ስላልሆነ ነው። ፀሐይም መሰለች እንጂ አትሆንም። እንደ ፀሐይም አይደለም፣ መጠቅለል አለባትና። ግን ፀሐይ የተሻለ ምሳሌ ነው። ወይም ደግሞ እንደ ባህልም አይደለም። ውከት እርጥበት አለው፣ ስፋት አለው። አንድ ባህል እንለዋለን። አብ ወልድ መንፈስ ቅዱስን አንድ አምላክ እንላለን። ከዚህም ደግሞ የተለየ ይህም መጠቅለል አለበት። ምንም እንኳን ለሶስትነቱ ለአንድነቱ ማስረጃ ቢሆን መጠቅለል አለበት። የተሻለ ምሳሌ የሚባለው የሰው ነፍስ ነው። ልብ አለው፣ ቃል አለው፣ አንድ እስትንፋስ አለው፣ አንድ ነፍስ ይባላል። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ያም ሆኖ ግን አንድ ነፍስ ስለሆነች መጠቅለል አለባት። ይህም ደግሞ የቀረበ ምሳሌ ተብሎ ነው። ይሄም ደግሞ ያነሰ ነው። ስለዚህ እንዴት ነው ቢባል የሥላሴን ሶስትነት ማወቅ ስለማይቻል እኛ የምናውቀው በእምነት ብቻ ስለምናውቀው ለራሱ ትተን ልዩ ሶስት ብለን እናምናለን። ወይም ደግሞ አንድን ልብስ ሶስት ሰዎች እንደሚለብሱትም አይደለም፣ እንደዚያም ደግሞ አይደለም። በአንድ ጌትነት ይኖራል ማለት ጌትነት የሚባለው እንደ አንድ ልብስ ሶስት ሰዎችን ሽፍን እንደሚያደርግ አይደለም። የሶስቱ ተገናዝቦ ነው። የአብ በሌላው መኖር፣ የወልድ በሌላው መኖር፣ የመንፈስ ቅዱስ በሌላው መኖር፣ ለራሳቸው ግዛት አለመከፈሉ፣
ዘመን አለመከፈሉ፣ መንበር አለመከፈሉ፣ ዕውቀት አለመከፈሉ፣ ብርሃን አለመከፈሉ፣ ቅዳሴ አለመከፈሉ፣ ስብሐት አኮቴት አለመከፈሉ፣ ጥበብ አለመከፈሉ፣ ኃይል አለመከፈሉ፣ ዘላለማዊነት አለመከፈሉ፣ ጌትነት አለመከፈሉ፣ ስልጣን እንዲህ ያለ ሁሉ አለመከፈሉ አንድ ቢያሰኝም ግን አንድ ስንል ግን አንድ ልብስ እንደሚለብሱ ሶስት ሰዎች ማለታችን አይደለም። ወይም በአንድ ምስማር እንደተያያዙ ሶስት እንጨቶች ማለት አይደለም። ወይም በአንድ ገመድ እንደተሳሰሩ ሶስት ሰዎች ማለት አይደለም። ከዚህ ሁሉ የተለየ ስለሆነ ልዩ ሶስት በሉ።